የነበርሽ ቆይ እዚህ ነው የት እዚህ ክፍል ውስጥ ነበረች ተጫወተችብን ናታን እዚህ ቁጭ አርጋ ተጫወተችብን እዚህ ክፍል ውስጥ አዎ ዋ ግቢ ግቢ እናተኝ ሂጂ ሂጂ ግቢ አንቺ አባዬ ሰጣት እንዴ ምንም አማራጭ የለኝም ሰጠዋት አባዬ መድኃኒት እኮ አሁን ወደ ማዬ ክፍል እየሄደች ነበር ናታን ምንም ማድረግ አልችልም በቃ ተሸንፌያለሁ አይሆንም አባዬ አይሆንም እንኳን ልጄ ደህና ሆነችልኝ ወይ አይሆንም ምን ላድርግ ናታን ሁሉ ነገር ከአቅሜ በላይ ሆነ ምን ማድረግ ነበረብኝ አባዬ ማርቲዬ እባክሽ ተረጋጊ የትም አትሄድም ምንም አትሆንም እኮ ኧረ ምን ዋይት ነው ያለችው ማርታ እየተጨነቀች ነው ንገሪኝ አሁን ደግሞ ስልክ ላይ ገብተን የቀረጽከውን ቆሻሻ ቪዲዮ አጥፋልኝ ንገሪኝ ልጄ የት እንዳለች ሳትነግሪኝ ለምን አጠፋዋለሁ ሰማኛለህ ውሃም እኮ የኔም ልጅ ናት ቪዲዮን ካጠፋልኝ ምን ጉዳይ አለኝ ምን አደረገችኝ እሷ እሺ ስልክህን ስጠኝ ያላየሁት ሲሪየስሊ የምርህን ነው ቆይ ግን የሚስትህን ፕራይቬሲ ይሄን ያህል መቅረጽ ቆይ ግን ምን አይነት ሰው ነህ እሺ ዋይት ነች ያለችው ማርቲን ጠብቂኝ ብያት ነው የመጣሁት እባክሽ ሰማኛለህ ምንም ማድረግ አትችልም ምንም አታደርገኝም ገደል ጫፍ ላይ ነው ያለው መድኃኒት ስራሽ ሁሉ እብድ ነሽ ቆይ አንተ ነጭ ነግራታለሁ ሰማኛለህ ማትመልስልኝ ከሆነ ግን ውሃን አታገኛትም ጭንቀት አሁንም እንደቀጠለ ይገኛል እንግዲህ ከጊዜ ወደ ጊዜ ይሻለኛል ካሁን ረግባል ነገሩ ካሁን አልፈዋለሁ ብሎ በትግስት ቢታገድም አቶ ደረጀ ግን ነገርዮሹ እንዳልሆነ ሆኖ እሱ ያሰበው ሌላ ነገርዮሹ ደግሞ የተጠበቀው ሁኔታ በሌላ መልኩ ሆኖ ነገርዮሹ ትንሽ ከበድ ብሎ እየተተራመሰ ነው የሚገኘው ለዚህም እንግዲህ በጣም አሳሳቢ ደረጃ ላይ ደርሷል እንግዲህ አሁን ላይ ከቁጥጥር ውጭ ሆኗል ሁሉ ነገር እስከዛሬ እንኳን ሁሉንም ነገር ያው ከማርታ ጋር ከሚያስነቃቸው አክሽኖች በተጨማሪ ይሄን ያክል እሱ ላይ የሚያደርሰው ወይም ደግሞ ያደረሰው ያለው ነገር ያን ያክል የሚባል አልነበረም ግን አሁን ነገርዮሹ መስመሩን ለቆ ሙሉ በሙሉ ከቁጥጥር ውጭ ወጥቷል በሚገርም ሁኔታ እንግዲህ ዛሬ መድኃኒት በባለፈው እንግዲህ የማይሆን ቪዲዮ ቢይዝባትም እሱ ስልክ ካሜራ ደቅ ነው እንግዲህ ራቁት ቪዲዮ እና አጠቃላይ ፋይሏን የጉዞ አንዳንድ መረጃዋን አስቀርቶ ቢደብቅባትም እሷ ግን ያው ሁሉንም ነገር በትግስት እንትን ብላ በራሷ በጉልበት በልክ በሚገባ መልኩ እንግዲህ በደካማ ጎኑ ወይም ደግሞ በስስ ጎናቸው መታ እንግዲህ ውሃየን አግታ በኬክ አታላ የሆነ ቦታ ላይ ደብቃ እንግዲህ ደረጀን ሙሉ በሙሉ መረጃውን ተቀብለዋለች እስከዛሬም እንግዲህ ለማርታ ሳነግራት የቀረችው ያንን ፍራቻ ነበረ በተለይ ይሄ ከፋይሉ ባሻገር ፋይሉን ሰሻለ ብሏታል በርግጥ ተሄር ሰሻለ ብሏታል ግን በጣም ከባዱ ነገር ይሄ ራቁት ቪዲዮ ነበረ ቪዲዮ ነው እንግዲህ የቀረጻት በጣም መጥፎ ቪዲዮ ነው የቀረጻትና እሱን ነገር ነበር በጣም ከባዱና እሱን ነገር ደግሞ በሚገባ መልኩ ዛሬ እንግዲህ እጁ አስገብታለች ሙሉ በሙሉ ከሱ ስልክም ላይ ሙሉ ፋይሉን አጥፍታለች እንግዲህ ምናልባት ምንም አይነት ነገር እንትን እንዲያለለ ነው የምታውቀው ሲቀጥል ደግሞ እሷም ነግሯት አልበርግጥ እሱ ይሄን ነገር ያደረግሽለታ ወደ ስክሪን ተቀየራለሽ እገልሻለሁ ብሏታል ግን ምንም ቦታ የላትም በነገራችን ላይ እንደ ደረጃ ማስፈራራት ቢሆን ብዙ ነገሮች እንትን ብሏል ነበር የሚገርመው አሁን ላይ በቃ ነገርዮሹ ከሮ ከመደፋፈራቸው የተነሳ ነገሩ ሌላ መስመር ከመያዙ የተነሳ በሚገርማቸው ሁኔታ ደረጃ ለራሱ በቃ አለ አይደለ በቃ ትንንሽና ታላቅ ልክ ታውቃላችሁ የሆነ በቃ ውሻና ድመት ሆነዋል በቃ መነካከስ ነው እስተዛራውን ደረጃ ራሱ ማርታ ፊት የነበራቸው እንትን ይለይ ነበር አሁን ግን በቃ ድፍረታቸው እስከ ጥግ ድረስ ሆኖ የሚነጋገሩበት መንገድ በቃ እንዴት አድርጌ ልንገራችሁ ጋይስ በጣም የሚያስጠላ በቃ የሆነ የሚዘገነን ቃላት ነው የሚነጋገሩት ምን አባሽ አንቺ ምን አንተ ምን በስማ በጣም ነው የሚያስጠላው በነገራችን ላይ መድኃኒት ደረጀን ደፋር ሆና ነው እንጂ ያኔ ጀስት ደፋርነት ሳይሆን ይሄ ባለጌ ስለሆነች ነው እንጂ ማይባል ነገር ነው የምትለው ማለት ይሄን ያክል እሱን የምትደፈረው አይነት ሰው አልነበረም ደረጀ ጀስት አባት ነው
አንዳንድ ሰዎች ደግሞ መድኃኒት ጎበዝ ናት ለእህቷ ተቆርቁራ ነው ደረጀ ጥፋቱን መናገር አለበት የምትሉ ልጆች አላችሁ። ኦፍኮርስ ደረጀ እኮ አይናገር አላልንም፣ ወዶ ሳይሆን ግዴታ መናገር አለበት። ሲጀመርም ማርታ ሌላ ሰው ከመስማቷ ከሌላ ሰው ይሄን ወሬ ከመስማቷ ከመድኃኒትም ሆነ ከሌላም አካል ከመስማቷም ሆነ ይሄን ነገር ከማውቋ በፊት ደረጀ ይሄን ነገር ለሷ ማሳወቅ አለበት። ኦፍኮርስ አዎ። ግን ደረጀ አሁን ላይ መናገር የከበደው ነገር ምን እንደው ታውቃላችሁ? እንዴት አድርጎ ይነግራታል? አንደኛ አቅሙን አጣ። ይሄን ቁጭ አድርጎ ማርቲ በላይፍ ላይ እኮ ሂጄ 2 ልጆችን ወልጃለሁኝ ለዛውም ደግሞ ከቤት ሰራተኛሽ ብሎ ማለት ለዛውም ደግሞ ቤትሽ የምትኖረው ዳጣ ልጅ ናት እናቷም ሰላም ናት ብሎ ይሄን ቃላት የሚያወጣበት አንደበት እንዴት ያገኝ ጋይስ? ማለት ይሄን ወኔውን አቅሙን እንዴት አድርጎ ያገኘው? ከባዱ ነገር እኮ እሱ ነው እንጂ ሌላ ነገሩ ምንም ከባድ ነገር አይደለም። እና እሱን ነገር እንዴት አይነት አድርጎ አቅሙን እንዴት ተየት ያምጣው? ቤተሰብ በቃ ከየት ያምጣው ነው የምላችሁ? ከየት እንዴት አድርጎ ያመጣዋል? እና በዛ አማካኝነት ነው እንግዲህ ነገሩ በጣም ከባድ የሆነው እንጂ እንደ ሁኔታዎች እንደምናያቸው እንደ ሁኔታዎችማ እኮ እንደምናያቸው ነገሮች ይህን ያክል የሚባል አይደለም። እውነት ለመናገር ግን ከባድ ነው ጋይስ። አሁንም ደጋግሜ የምላችሁ ከባድ ነው። እንደዚህ እንደምናወራው ቀላል አይደለም። ደረጀ ይሄን ድፍረት ከየት አምጥቶ እንዴት አድርጎ በምን አይነት አማርኛ ይንገራት? እንግዲህ ማርታ ታውቃላችሁ ደረጀን በጣም ነው የምትወደው። በዛ ላይ ደግሞ ለቤቷ ለትዳሯ ለባሏ ያላት ክብር ያላት ጥበቃ ሪስፔክቷ በቃ ከቃል በላይ ነው። በቃ በጣም ከባድ ነው እና እሱን ነገር እንዴት አድርጎ ማስረዳትም ለመረዳትም በጣም አዳጋች ነገር ነውና እንደዛ ስለሆነ ነው ደረጀም የተቸገረው እንጂ አሁን ላይ በዛ ላይ ደግሞ አሁን ቀስ ብሎ እሱ ይነግራታል። እንደሚነግራት እኮ እሱ ራሱ አምኖ ተቀብሏል። ምክንያቱም መናገርም አለበት። ግን እስከሚናገር ድረስ ቢያንስ ምን ሀሳብ ነው መሰላችሁ? የሱ ሀሳቡ ነገሮችን በአእምሮ ማለማመድ ታውቃላችሁ። አእምሮዋን ማለማመድ እንድትጠራጠር ማድረግ። ማርታ እንዴ በፍጹም ይሄም አይሆንም ነው አይደል የምትለው። ግን እየቆየች ስትል አይ ይሄ ነገር ሊሆን ይችላል የሚል ሀሳብ ወደ አእምሮዋ መጥቶ እንደሚሆንም ማሰብ እንድትችል የማድረግ ሁኔታ ነው ይሄ ነገርና በዛ አንጻር ነው ደረጀ እያሰበ ያለው እንጂ የሆነ ድንገት ብድግ ብሎ ከመሬት ተነስቶ ቢነግራት አንደኛ ነገሩ ከባድ ነው፣ ሁለተኛ የሆነ አደጋ ውስጥ ትወድቃለች። ምክንያቱም ትጎዳለች። ምናልባት ደግሞ ኦቨር መጥቶ ሊሆን ይችላል፣ የልብ ትርታዋ ሊሆን ይችላል። በቃ ሰምቲንግ ፌል ታደርጋለች እና የዛን ሰዓት ደግሞ ልትጎዳ ትችላለች። ሶ አንደኛ አእምሮአዊ፣ ስነልቦናዊና አካላዊ ጉዳት ሊደርስባት ይችላል። በሰዓቱ ስትደነግጥ የምታጣቸው ሎዝ የምታደርጋቸው ነገሮች ሊኖሩ ይችላሉ እና እሱን ነገር ነው እንግዲህ በሰዓቱ የሆነው። ከዛ አንጻር ነው ደረጀ ይሄን ነገር ደፍሮ ለመናገር ያስቸገረው። መድኃኒት ደግሞ ለማርታ አዝና ወይም ደግሞ የማርታ ሁኔታ ደረጀ ጎዳት እህቴን በቃ አንገላታት ምናምን ሊሆን ነገር ብላ አስባ ሳይሆን ጋይስ በቃ አእምሮ ውስጥ እዚህ ጋር ጭንቅላቷ ጥሩ ስለማያስብ ነው። በዛ ላይ ደግሞ ቀርማ ነግራችኋል። በቃ ለምን ይሄን ሰው እየፈተሹ ለብቻሽ ልጆችሽ አትቀመጭም ብላ ቃል በቃል ብላታለች። በቃ ለምን ትቦሳቃለች? ትዳር ምናምን እያልሽ እዚህ ጋር የምትለፊው በቃ እንደፈለግሽ የምትፈልጊው ወንድ ጋር ሄደሽ የምትፈልጊው ወንድ አምጥተሽ ደግሞ ለሁለት ልጆች የመሰለ ሀብት ንብረት አለሽ። ንብረትሽን ተካፋይና ያለሽን ይዘሽ ልጆችሽን ነው ይዘሽ ኑሪ ብላታለች። በገና በፊት ገና ይሄ ነገር እንኳን ሳይጠረጠር አሰባችሁታ። ሶ ይሄ እሷ አላማዋ እዚህ ጋር እንደሚያመለክተው ለማርታ አዝናም ተቆርቁራ ሳይሆን ይሆናል አይደል ትዳራችሁ መበተን። በተለይ ደረጀ በጣም ነው የምታምረራ ነው የምትጠይፈው፣ ትጠላዋለች። ሶ ከጥላችሁ አይተነሳ ነው እንጂ እውነት አስባ ቢሆን እኮ ሁላችሁም እንረዳ ነበር። በዚህ መልኩ ደግሞ እሷን ማስረዳትም አይጠበቅባትም። እና ውድ ቤተሰቦቼ የዛሬ ቪዲዮ ይሄን ይመስል ነበር። ቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳጅ ፈቅዳችሁና ተከታተሉን። እናመሰግናለን። መልካም ጊዜ ባይ